ሰላም ጤና ይስጥልን። ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አጋዕዝተ ዓለም ቅድስት ሥላሴ ናቸው። እንኳን አደረሳችሁ። ቅድስት ሥላሴ ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም አለው ደህና ነኝ። ቤተሰብ ዛሬ ደግሞ የመጣሁት የአልዓዛርን እናት ይዤ ነው። የመጀመሪያውን ቪዲዮ አልተመለከትኩትም ነበረ። ሁለተኛው ላይ አዲስ አበባ ገብተው እየሰሩትን ነው ያየሁትኝ እና ኮመንት ሳነብ በጠቅላላ ትንሱ ምንም ጥፋት የለባትም፣ ትንሱ ምንም ጥፋት የለባትም፣ ትንሱ ምንም ጥፋት የለባትም። እንደገና ደግሞ የኮመንት ውርጅብኙ የአልዓዛር እናት ላይ የሚወርደው ውርጅብኝ በስላሴ ስም እና ምንድነው እስቲ የመጀመሪያውን ልየው ብዬ ገብቼ ሳየው ማለት ነው እውነትም ትንሱ ምንም አይነት ጥፋት የለባትም። ሲጀመር የአልዓዛር እናት እንደ ትልቅ ሰው እሷም ደግሞ የልጅ ሚስት እንደመሆኗ እሷም እንደ አማች የመከባበር ነገር ቢኖር በመካከል ጥሩ ነው። ምክንያቱም የባል ዘመድ ራሱ ተረት አለው አይደል እንዴ? አንዳንድ የባል ዘመድ ያው የተረቱን ምሳሌነት ባይገልጸውም ግን የባል ዘመድ ባይኗ አመድ የሚባል ነገር አለ አይደል እንዴ? ያው ሁሉም እንደዛ ናቸው ማለት አይደለም። ምናልባት ደግሞ የአልዓዛር እናትና ትንሱ ተመካክረው የሚሰሩት ስራም ወይ ደግሞ ድራማ ፕራንክም ሊሆን ይችላል። ግን ደግሞ በዚህ ልቅ የሆነ ነገር አውጥተው ሚዲያ ላይ ሲያመጡ እንደው ፕራንክም ቢሆን ለቀልድም ቢሆን በምን በጣም ነው የሚያስገምተው። በተለይ ማለት ነው ለትልቅ ሰው እንደ መድኃኒት ላሉት ለትልልቅ ሰዎች እንደኛም ከነሱ በታች ያለ ነው በእንደኛ እድሜም ላለ ነው ጥሩ ነገር አይደለም። በአጠቃላይ እንዴ ሰው እኮ ከሷ ማለት ነው በጣም ብዙ ነገርን ይማራል ተብላ የምትጠበቅ ሴት ነበረች። እውነቱን ለመናገር ማለት ነው እኔ ባለፈው እውነት ነው የምላችሁ በር ላይ ቆማ ጓደኛዋን እየጠበቅኳት ነው ምናምን ነገር ብላ በቃ ያሉባልታ ቪዲዮ አለ አይደል? ያሉባልታ ቪዲዮ ይዛ መጣች ማለት ነው። አንቺ እንዲያርገሽኛል፣ አንቺ እንደዚህ ያርገሽኛል እና ቢሆንስ እንደዚህ አይነት ነገር እንደ ትልቅ ሰው እንደመሆናቸው እንደዚህ አይነት ነገር በውስጥ ነው መጨረስ ያለባቸው እንጂ የሚያስገምታትን ስራ ይሄን ያህል ይዛ መጣ። ሰውም ቢሰድባት፣ ሰውም ቢናገራት፣ ሰውም ቢያብጠለጥላት ይሄ ምንም አይፈረድም። ለምን መሰላችሁ? ሰው ባከበረን ልክ ካልተከበረን ወይ ደግሞ በካበን ልክ ተክበን ካልተገኘን እራሳችንን ካቃለል ምንም ማድረግ አይቻልም። ስለዚህ የአልዓዛር እናትም ያንን ያደረገችው እኔ በሷ ቦታ ብሆን ማለት ነው ያ ሁሉ መጀመሪያውን ቪዲዮ አይቼ ኮመንት አንብቤ ያ ሁሉ ስድብ ወርዶብኝ ተመልሼ ቪዲዮ አልሰራም። እውነት ለመናገር ተመልሼ ቪዲዮ አልሰራም። ብሰራም ደግሞ እንደዚህ የስድብ ከአፏ የሚወጣው ጉድ እኮ ነው። መድኃኔዓለምን ከአንድ በቃ የሆነ ቦታ ከሰጠነው የማንጠብቀው ነገርን ነው ያሳየችን ማለት ነው። የመጀመሪያ ቪዲዮውን ያንን ሁሉ ስድብ ጠጥታ ማለት ነው ዳግመኛ ትናንትና ያንን የሚያክል ቪዲዮ የስድብ ጋጋታ ያለበትን ቪዲዮ ሰርታት መጣም ነበረ። ሲጀመር እሷ ይቅርታ አድርጉልኝና ኃይለኛ ነገር ናት። ሰው ደግሞ ኃይለኛ ነው ተብሎ ልቧን አናውቀውም፣ መድኃኔዓለም ነው የሚያውቀው። ግን እንዲህ ላይዋን ስናይ በጣም ኃይለኛና ቁጡ፣ ከመጀመሪያም ገና ቪዲዮ ላይ ስትመጣ ቁጡ ኃይለኛ የሆነች ቆፍጠን ያለች ሴት ናት በቃ እሷ ማለት ነው። ግን ውስጧን ደግሞ መድኃኔዓለም ይመርምረው። ሰው ፊትን አይቶ አይደለ እንትን የሚለው። አሁን እኔ የእሷን ፊት አይቼ ኃይለኛ ናት፣ ቁጥብ ናት፣ ኃይለኛ ናት፣ ቆፍጣና ተናጋሪ ናት አልኩኝ አይደል? ውስጧን ደግሞ የሚያውቅ መድኃኔዓለም ነው። ስለዚህ ግን ያም ቢሆን ግን ቪዲዮ ላይ የሚመጣ ነገርና ማይመጣ ነገር አለ። ትናንትና የተናገረችው ነገር ትንሱን ማለት ነው እየመረረሽም ቢሆን ትውጫታለሽ አለቻት። ምን ማለት ነው? የመጀመሪያው ቪዲዮ ላይ ትንሳኤን እንደዛ አስበርግጋ የእውነት እኔ ተመልሼ ሳየው ቪዲዮ ማለት ነው ድንግጥ ነው ያልኩት። የትንሱን አደነጋገጥ አይቼ ማለት ነው የምር ክውን ያለችው የእውነት እና ልክ አይደለችም። በቃ እንዴት ሰው በዚህ ልክ ያሉባልታ ቪዲዮ ይዞ ይመጣል? ይሄ እና ቤተሰብ
ፕራንክም ሆነ ምንም በቃ ምንም ይሁን ምንም በተለይ ከሷ የማይጠበቅ ትልቅ ሰው እንደ ትልቅ ሰውነቱ ለልጆቹ ለወለደቻቸውም ቢሆን ከኛ ደግሞ ከሷ በእድሜ የምናንስ እንደ እህት የሆናትን እንደገና ከኛ ያነሱ ደግሞ እንደ ልጆች የሆኑትን ማለት ነው ትምህርት ጥሩ ነገር ማስተማር እንደ የፍቅር ሰው ናቸው አይደል? ከባሏ ጋራ የፍቅር ህይወት እንደማሳለፋቸው ብዙ ነገር እያመጡ ለኛ ያንን ነበር ስንጠብቅ የነበረው አይደል እንዴ? እውነት ለመናገር ያንን እያመጡ ለኛ እንደገና ለኛ በታች ያሉት ማስተማር ነው እንጂ ያለባት ማለት ነው። እንደገና ደግሞ ሌላ ስራ አሁን የምግብ ስራም ሊኖር ይችላል። የቀን ውሏን በፊት እንደምታሳይ አሁን ተመልሳ ለሁለተኛ ጊዜዋ ነው የአሉባልታ ቪዲዮ ስትሰራ መድኃኔዓለምን እና ሰው በምናከብረው ክብር በሰጠነው ልክ በቃ እንደዚህ ወርዶብን ሲገኝ ደግሞ በጣም ነው የሚያስጠላው። ጌታን ነው የምላችሁ እንዴ። አሁን እሷ ነገርኳችሁ እኔ የመጀመሪያ የሰራሁትን ቪዲዮ የተሰጠኝን ኮመንት አይቼ በጣም የሚያስጠላና የሰው አይን ያልገባ እንደዚህ የሰው ልብ የሚያስጨንቅ ቪዲዮ ሰርቼ ያ ሁሉ ኮመንት ተጽፎልኝ የስድብ አይነት ማለት ነው ተጽፎልኝ አንብቤ እሷን ብሆን በንጋታው መጥቼ ቪዲዮ አልሰራም። በዛ ላይ ከአፏ የሚወጣው እንደዚህ ጥሩ አይደለም። ማርያምን ለስምም ጥሩ አይደለም። እንደዚህ ምናልባት ሰው የሚወደው ግርግር ነው እንደዚህ ሰርቼ በጣም ብዙ ቪው አገኛለሁ ምናምን ተብሎም ሊሆን ይችላል። ግን ከዛ የበለጠ ደግሞ ይሄ ክብር የሚባል ነገር አለ። ህፃናቶቹ ገና ስላልበሰሉ ነው ከኛ በታች ያሉት። እንደው በቃ መሆን የለበትም ማስተዋል አለባቸው። ማስተዋልም ይችላሉ። ግን ይሁን ገንዘብ አታሏቸው ነው ብለን እንለፋቸው። ግን ደግሞ እንደዚህ ትልልቅ ሰው ደግሞ በዚህ ልክ ክብሩን ጥሎ እንደዚህ ሲመጣ ደግሞ በጣም ነው የሚያስጠላው። እና የአላዛር እናት በጣም በቃ ምን ብዬ ልንገራችሁ ከጠበቅናት በታች ወርዳብን የተገኘችው እውነቴን ነው። ለሁለተኛ ጊዜ ያሉባልታ እንትን ከጓደኛዋ ጋር ግብ መንገድ ላይ ይሄ ምን ስነ ስርዓት የሚያስተምር ነገር ነው? አሉባልታ የሚያስተምር ነገር ነው? ምንድን ነው ይሄ? ከዚህ ምን እንማራለን እንዴ? በዛ ላይ ደግሞ ትንሱ ሁሉ ነገር ገደብ አለው። እሺ ልጅነቷን ፈልጋ የልጇን ሚስትም ስለሆነች ለሷ ጥሩ አመለካከት ኖሯት ሊሆን ይችላል። ግን ደግሞ ገደብ አለው። ሁሉ ነገር ገደብ አለው። የእሷና የትንሱ በጣም ጥልቅ ሆነ። ደግሞ ይሄ ነገር ማለት ነው እውነት እነሱ ፕራንክ ሰርተው ለድራማ ብለው ይሄንን አድርገው ከሆነ አንድ ቀን የምር ሆኖ እንደሚመጣ ደግሞ ይሄ ፕራንክ አይደለም የምር ነው። ሆድ ያባውን ብቅል ያወጣዋል እንደሚባለው ማለት ነው። ስለዚህ እንደዚህ አይነት ነገር የምር ሆኖ መጥተው ሲጀመር የምር ቢሆን እንደዚህ ቪዲዮ ላይ አይወጣም። ምክንያቱም ከኮመንት ይልቅ ብዙ ሌላ ስድብ ስለሚከተላት ማለት ነው። ስለዚህ ግን ቢሆንም እንደው ጥሩ ነገር ለስሟም ማለት ነው ለስሟም ጥሩ ነገር ይዛ ብትመጣ ያሉባልታ ቪዲዮ በቃ ትልቅ ሰውነቷን እድሜያችንን በቃ እኔም ብሆን ማለት ነው እድሜያችንን የማይመጥን ነገር ይዘን ባንመጣ በተለይ የሚያስተምር ነገር መሆን አለበት። ሌላ ሰው ተጨማለቀና ገንዘብ ብር ለማግኘት የዩቲዩብን መድኃኒት መታ መሰዳደብ መጨመላለቅ አለባት እንዲህ ቪዲዮ ላይ ለእንትንም እኮ ለኦዲየንስም እኮ ክብር መስጠት አለባት እኮ አይደል? ይሄ ነገር ካፌ ሲወጣ ምን ይሉኛል ማለትም አለብን። ይሄ ማክበር እኮ ነው። ለሰው ግዴታ የለኝም ሰውንም አይመስለኝም ሰው ጠይፉ ነው ምናምን ነገር ማለት አይሰራም። ይሄንን ነገር ባደርገው እንደ አከሌ ምን ይለኛል እንዴ ይቀየመኛል ይታዘበኛል። ይሄ ከማክበር የተነሳ ነው። አንዳንዴ ሰው ምን ይለኛል ብዬ ምንም ለሰው ብዬ የማደርገው ነገር የሚባለው ነገር አለ። ግን አንድ ሰውን ፈርተን የሆነ ነገር ካቆምን ማለት ነው የፍራቻ ሳይሆን ከማክበር የተነሳ ነው። ስለዚህ ለኛም ክብር መሰጠት አለበት። የሚሰሩትን ስራ ማወቅ አለባቸው። በተለይ እንደ መድኃኒት ያሉ ትልልቅ ሰዎች የማይመጥን ቪዲዮ አሉባልታ የበዛበትን ነገር ይዘው ባይመጡ መልካም ነው። የትላንቱን ቪዲዮ የባለፈውም ትክክል አይደለም መድኃኒት የሰራችው አላዛርም እንደዛ